የሚጨነቀው አቤሴሎም የያዘውን ዙፋኔን አስለቅቃለሁ አይደለም ያለው። ይሄንን የቃል ኪዳን ታቦት ይዘ ከኔ ጋር ምድረ በዳ ለምድረ በዳ አታንከራትተውም። አዎ በስንት ምጥና ልመና ነው ይዤው ከቂርያት የአሪም ወደ ዳዊት ከተማ ይዤ የመጣው። አይንከራተትም። ይዘው ተመለስ ወደ ከተማው። ታሪኩ የሚጀምረው ምዕራፍ 15 ነው። ኢቭን ምዕራፍ 18 ላይ አያልቅም። ምዕራፍ 19 ላይ ይቀጥላል። ምዕራፍ 19 ላይ የሚቀጥለው የዳዊት ሐዘን ይቀጥላል። በተወሰነ መንገድ የዳዊት ሐዘን ይቀጥላል። ግን ከምዕራፍ 15 ላይ ስታነቡ በጣም ይገርማችሁ በሆነ ምን አይነት ኮንስፓይረሲ እንደሆነ አቤሴሎም የሚባለው ከዳዊት ልጆች መካከል አንደኛው አቤሴሎም የተባለው ወደ ንጉሱ ከተማ መጥቶ ይላል አይደል? ወደ ንጉሱ ከተማ መጣና አቤቱታ ያለበት ሰው በዛ ዘመን ወደ ንጉስ እየመጣ ነው አቤቱታ የሚያቀርበው እና ያላቸውን የገጠማቸውን ያለፉበት ያለውን የተጓደለ ፍርድ ካለ ወደ ንጉስ እየመጡ ንጉሱ ጋር ገብተው ወይንም የንጉስ ባለሟሎች ጋር ገብተው ሲወጡ ይላል አቤሴሎምም በር ላይ ቆሞ ይጠብቃቸው ነበር ይላል። እና በር ላይ ቆሞ ይጠብቃቸውና ና ወንድሜ ይላቸውና ጠርቶ ያሰናበታቸው ለሚለው አቅፎ ይስማቸው ነበር ይላል። በጣም የንጉስ ልጅ ሲስም አስበዋል። ኦርዲነሪ የሆነ አንድ ተራ እስራኤላዊ የንጉስ ልጅ ና ብሎ አቅፎ አንገቱን ይስመዋል ይላል። አንገቱን ስሞ ምን ሆነ ነው ይለዋል። እንደዚህ ሲለው ዘንድሮ ምን ፍርድ አለ? አሁን እኮ በቃ ፍርድ ተዛባባህ አይደላው? አዎ ምን ፍርድ አለ ብለህ ነው? እንደው እኮ እኔ በሆን ኖር የተቀመጥኩት እፈርድልህ ነበር ይላቸው ነበር ይላል። በር ላይ ቆሞ መጽሐፍ ሲናገር በዚህ ሽንገላው አቤሴሎም የእስራኤልን ልብ ወሰደ ይላል። በጣም ይገርማቸዋል። የህዝቡን ልብ ከንጉሱ ወሰደው። ምክንያቱም ትረስት የሚያደርገው ንጉሱ ብቻ አይደለም፣ ህዝቡም ትረስት ያደርገዋል። ምክንያቱም በአባቱ በዳዊት ላይ ይሄንን ያደርጋል ብሎ ማንም አይጠብቀውም። ስለዚህ አቤሴሎም እውነተኛ ነው ማለት ነው፣ የሚያውቀው ነገር አለ ማለት ነው ብሎ የእስራኤል ልብ በሙሉ ከዳር እስከ ዳር አቤሴሎም ጋር ቀረ። የሚገርማችሁ የእስራኤል ልብ ወደሱ መዞሩን ሲያይ አቤሴሎም ወዲያው አልተራመደም። 4 ዓመት ያክል ጸጥ ብሎ ቁጭ አለ። 4 ዓመት ያክል ይህንን ሥራ በደንብ ውስጥ ለውስጥ እየሰራ ጸጥ ብሎ ቁጭ አለ። 4ኛው ዓመት ላይ ለንጉሱ ለዳዊት ለአባቱ እንደዚህ አለው፣ አባቴ ሆይ አለው። አቤት ሲለው እኔ ወደዚህ ከተማ ስመጣ አምላኬ እግዚአብሔር ከጠላቶቼ የሚያድነኝ ከሆነ እሺ ሄጄ በከተማው መስዋዕት ላቀርብለት ተስያለሁ ስለት። መቼ? የዛሬ 4 ዓመት አለው። ታዲያ ሲለው ሄጄ ስለትን ላቅርብ ሲለው ሂድ ስለትን አቅርብ። አይ ቲንክ ከተማይቱ ኬብሮን ትመስለኛለች። አቤሴሎም ውስጥ ለውስጥ ሄዶ ለተወሰኑ ሰዎች ምን ብሏቸዋል? ልክ እኔ ወደ ከተማው ስገባ ልብሳችሁን መሬት እያነጠፋችሁ አቤሴሎም ነገሰ ብላችሁ ጮሁ። ንጉሥ አያውቅም። እና ልክ ወደ መስዋዕት አቀርባለሁ ወዳለው ከተማ ሲገባ ተሰብስበው 50 እና 200 አድርጎ ነው የመደባቸው። አቤሴሎም ነገሰ፣ አቤሴሎም ነገሰ እያሉ ጮሁ። ኦልሬዲ የእስራኤል ልብ ከአቤሴሎም ጋር ነው። ዳዊት ሳያውቅ የእስራኤል ልብ ወደ አቤሴሎም ሄዷል። ዳዊት አላወቀ። አቤሴሎም ነገሰ። እግዚአብሔር ሳይቀባው እግዚአብሔር ሳያነግሰው በእስራኤል ላይ ነገሰ አቤሴሎም። ወሬው ዳዊት ጋር ተሰማ፣ ንጉሱ ጋር ተሰማ ነው የሚለው። በዚህ አባቱ ጋር ተሰማ ቢለው እንዴት ጥሩ ነበር። ንጉሱ ሰማ፣ አቤሴሎም ነግሷል። እያንዳንዱ ያለውን ነገር ዳዊት ሲጠይቅ አይ ነገሩ የዛሬ አይደለም፣ ታዲያ የቆየ ነው፣ እስራኤል በሙሉ ከአቤሴሎም ጋር ሆኗል አሉት። በዚህ ጊዜ ዳዊት እንደዚህ አለ፣ በሉኑኑኑ አላቸው ባለሟሎቹን። ምን እናርግ? ቶሎ ከዚህ ከተማ ወጥተን እንሽሽ። ወዴት? ወደ ምድረ በዳው እንሂድ፣ ወደ ደብረ ዘይት ተራራ፣ ወደ ይሁዳ ምድረ በዳ እንሽሽ። ለምን? አቤሴሎም ከመጣ እኔንም እናንተንም ይገለናል። እርግጠኛ ነኝ እንደሚገለን እና ኑ እንሽሽ ብሎ ሲሸሹ ምን እንዳደረጉ ታውቃላችሁ? ካህኑ ሳዶቅ የእግዚአብሔርን የቃል ኪዳን ታቦት ይዞ ወጣ። ሲሸሹ የእግዚአብሔርን የቃል ኪዳን ታቦት ተሸክሞ ካህኑ ሳዶቅ ይዞ ወጣ።
ሌሎቹንም እና አብያታርን ማስከተለው ነቢያቶቹም አሉ እነ ናታን ተከትለው ወጡ። አቤሴሎም ወደ ንጉሥ ከተማ መጣ። ንጉሡ ወጥቶ ሄዷል። የአባቱን የዳዊትን ዙፋን ያዘ። የአባቱን የዳዊትን ቤተ መንግሥት ተቆጣጠረ፣ ያዘ። ነግሻለሁ አለ። መጽሐፍ ሲናገር ዳዊትን በምድረ በዳው ላይ ሆኖ ይላል። ምዕራፍ 15 ላይ በጣም ልቤን ይነካኛል። ላንብብላችሁ እስቲ። ምዕራፍ 15 እንደዚህ ይላል። ቁጥር 25 ላንብብላችሁ። እንደዚህ ይላል። ከዚያም ንጉሡ ሳዶቅን እንዲህ አለው፣ አንተ የእግዚአብሔርን ታቦት ወደ ከተማይቱ ይዘህ ተመለስ። በእግዚአብሔር ፊት ሞገስ አግኝቼ እንደሆነ እርሱ እኔንም መልሶ ታቦቱንና ማደሪያውን እንደገና ለማየት ያበቃኛል። ነገር ግን እርሱ ባንተ አልተደሰትኩም የሚል ከሆነ መልካም መስሎ የታየውን ነገር ያድርግብኝ፣ እኔም ለመቀበል ዝግጁ ነኝ። አያችሁት? ዳዊትን የሚጨነቀው አቤሴሎም የያዘውን ዙፋኔን አስለቅቃለሁ አይደለም ያለው። ይህንን የቃል ኪዳን ታቦት ይዘህ ከኔ ጋር ምድረ በዳ ለምድረ በዳ አታንከራትተውም። አዎ በስንት ምጥና ልመና ነው ይዤው ከቂርያት የአሪም ወደ ዳዊት ከተማ ይዤ መጣሁ። አይንከራተትም። ይዘው ተመለስ ወደ ከተማው። ታዲያ በመገናኛው ድንኳን ውስጥ አስቀምጠው። በእርግጥ እግዚአብሔር አምላክ ከራራልኝና በእኔ ደስ ከተሰኘ ይመልሰኛል፣ በፊቱ እንድቆም ያደርገኛል። ዳዊት ከእኔ ሲለይ ሚስ ማረገው ይሄን የቃል ኪዳን ታቦት ነው። እሚራራልኝ ከሆነ ቤተ መንግሥት ያስገባኛል አይደለም ያለው፣ በፊቱ እንደገና ያቆመኛል። መጥቼ ወደ ከተማይቱ መጥቼ በቃል ኪዳኑ ታቦት ፊት እንድቆም ያደርገኛል። ከማረኝና በእኔ ከተደሰተ የሕይወት አቋሙ ነው። ቀጥሎ የእግዚአብሔር ሉዓላዊነት እዚህ ውስጥ አለ። ባንተ ደስ አላለኝም ካለኝ ግን በእርግጥ የወደደውን ያድርግብኝ፣ እኔ እቀበላለሁ። ምንም ቢያደርገኝ እዚህ ምድረ በዳ ላይ ብገደል እግዚአብሔር ይሁን ካለ እቀበላለሁ። ምንም ኮምፕሌን አላረግም። ደስ ካለው ግን ይመልሰኛል። ይዘው አትውጣ፣ ተመለስ። ከዛ አንድ ቃል አለች፣ ላንብብላችሁ። ቁጥር 30 ላይ ዳዊት ግን እያለቀሰ የደብረ ዘይትን ተራራ ሽቅብ ወጣ፣ ራሱንም ተከናንቦ ባዶ እግሩንም ነበር ይላል። አንድ የእስራኤል ንጉሥ፣ ለዚያውም ዳዊትን የሚያክል ታላቅ ንጉሥ። ዳዊት አልቅሶ አያውቅም። ሳኦል ዕድሜውን ሁሉ ሲያባርረው ዳዊት አልቅሶ አያውቅም። ባዶ እግሩን እያለቀሰ ፊቱን ተከናንቦ አያውቅም። ፊት መከናነብ ኀፍረት ነው ለእስራኤል። ለንጉሥ ደግሞ ፊቱን ተከናንቦ እስራኤል ባይዘው በተከናነበው ፊት ውስጥ አይተውት ሲያለቅሳ መጽሐፍ ሲናገር ሕዝቡ ሁሉ እያለቀሰ ሸኘው ይላል። ሕዝቡ ሁሉ እያለቀሰ አብሮት የደብረ ዘይትን ተራራ ሽቅብ ወጣው፣ ታቦቱን መልሱ አለ። ከዛ ዳዊት ሌሎች መጡ ሊቀላቀሉት መጡ። በጣም ብዙ ነው ሊቀላቀሉ። ኃያላን ናቸው የመጡት ባይዘው ሊቀላቀሉት። ኢዮአብ አለ፣ ቀጥሎ ኩሲ አለ፣ ቀጥሎ ደግሞ አንድ ሰው አለ። የነሱ ስማቸው ጥልፍልፍ ያለ መጣ። ሲመጣ ኩሲ መጣና ሮጦ እግሩ ስር ወደቀ። ጌታዬ ንጉሥ አለው፣ ሕይወቴን ላንተ ሰጣለሁ፣ አንተ የምትቀበለው በሉ እቀበላለሁ ሲለው ንጉሥ እንደዚህ አለው፣ ከኔ ጋር አብራት ትሄድም አለው፣ ሸክም ነው የምትሆንብኝ። ዳዊት ያገርማል። ና ተቀላቀል አይባልም እንዴ? ሸክም ትሆንብኛለህ አለውና ምን እንዳሉ ተቀላችሁ? ሂድና አለው አቤሴሎም ጋር ሂዳል። ታዲያ ምን ላርግ? አኪጦፌል ከአቤሴሎም ጋር እንዳለ ሰምቻለሁ። አኪጦፌል አብሮት ካለ ምክሩ ጠንካራ ነው እና መከራዬን ያበዙብኛል። ሂድና አቤሴሎም ጋር ተቀምጠ የአኪጦፌል ምክር አፍርስልኛል። ስትራቴጂ እሳት ነው ዳዊት አትችለው። ከዛ አኪጦፌልም ባይዘው ዳዊትን ያውቀዋል። ከዳዊት ጋር አብሮ ኖሯል። አኪጦፌል ያውቀዋል ዳዊትን።
ስለዚህ አኪጦፌል የሚመክረው ምክር የዳዊትን ስስ ጎን አግኝቶ ዋጋ እንደሚያስከፍለው ያውቃል። ስለዚህ አፍርስ ይንግባል። ኩሲ እሺ ጌታ ያለ አይ ቲንክ ኩሲ ተዋጊ አይነት አይደለም፣ ደከም ያለ ነው። እሳት ነው ግን እንትን ላይ ሄዳ አፍርሳ ነው። አንተ ባለ ሂድና እዛ ተዋጋለሁ፣ እዛ መሃላቸው ቁጭ ብለ ተመልሶ ሄደ። ከዛ አኪጦፌል ባይዘው ከባድ ምክር መከረው ይላል። ምክሩ ይላል እንደ እግዚአብሔር ምክር ነበር ይላል። ባይዘው አስበዋል። እንደ እግዚአብሔር ምክር ነው ማለት መከረው ይላል። እንደዚህ ያለው የተወሰነ ሰው እንዲያርገ መድብ አለው። ከዛ አባትን ዳዊትን እንከበዋለን አለ። ከዛ ሰራዊቱን በተነ ለብቻው እናገኘዋለን፣ ያኔ እንገለዋለን አሉ። እናገኘዋለን ምንም እንዳትፈራ አለው። አውቀዋለሁ ቤት ቤት እንደሚሄድ አለው። ከዛ ኩሲ አኪጦፌል ሲመክር ኩሲ ነበር፣ ምንም አላለም፣ ወደ ቤቱ ሄደ። ከዛ አቢሴሎም እንደዚህ አለ፣ የአኪጦፌል ምክር ቆንጆ ነው፣ በጣም በጣም ጥሩ፣ ግን እስቲ ኩሲንም እንጥራው፣ ኩሲ መካሪ ነው፣ እንጥራውና እስቲ እንስማው። ኩሲን ጠሩት። አኪጦፌል እንዲመክሯል ሲሉት ኩሲ እንደዚህ አለ፣ አይመስለኝም አለው። እግዚአብሔር እኮ ይስጣችሁ ኩሲዎችን። እና መጽሐፍ እንደዚህ ይላል እንዴ አለው። አይ መከር ለካ አይደለም አለው። እንዴት አለው? አባትን ዳዊትን አንተ አታውቀውም አለው። እንዴ ያንተ አባት ኖርማል ጦረኛ ነው እንዴ አለው። አይደለም እኮ ያንተ አባት እንደ ምድረ በዳ ሚዳቋ አለው። ተኝቶ አያድርም አለው፣ ሲዞር ነው የሚያድረው። ሰራዊቱ በሙሉ ተቀምጦ እኮ ዳዊት ሰራዊቱ መሃል አይኖርም፣ ታቄሎ ያለው ጸባዩን። አዎ ሰራዊቱ በሙሉ ተቀምጦ እሱ ተራራ ላይ ቁጭ ይላል ብቻው። እና የሚመጣ ወራሪ ካለ ዳዊት ጉበኛ ያስፈልገውም፣ ራሱ ነው የሚያየው። በጦርነት መካከል አባትን የሚችለው የለም፣ አንተም ታውቃለህ። አዎ ይህንን ምክርህን ይሄኔ አለው አባት ጋር ደርሷል አለው። አንተ መሃል ሰው አለው አለው። አንተ ከመጽሐፍ ቅዱስ እኮ ነው የተወሰደው በሙሉ። አሁን እዚህ ውስጥ ሆነ እንዴ ኧረ ሚሊተሪ ሳይንስ አባታው ይሄኔ በቃ ሰምቶታል አለው። መረጃ ማን ይችላል ዳዊትን? ደሙ እውነት ነው። ለምን መሰለ? አንደኛ ይሰማል፣ ቀጥሎ ያውቃል፣ ቀጥሎ ነብዩ ናታን አጠገቧል። ጠባይለም ናታን ያያላ ነብይ ያቆማል አጠገቡ። ካህን በዚህ ጋር አለው፣ ታቦቱ ይላል። አትችሎም ሰውየው